የተሰባበሩ ቃሎች የተሰባበሩ ልቦችን ይፈጥራሉ ይባላል። መጽሐፍ ቅዱስ ላይ ራሱ ፈጣሪያችን ምን ይላል? ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይቀላል ይላልና የቃልን ዋጋ በዛ ልክ ነው የምንረዳው፣ ቃል ምን ያህል ትልቅ እንደሆነ። ቂም መያዝ ማለት እኔ እዚህ ጋር ባዶ ቤት ጭንቅላቴ ውስጥ ለሰው ማከራየት ነው እና ሰውየውን ተሸክሞ መሄድ ነው። አንተ ቃል ገብተህ ሌሎች ሰዎች እንዳይጎዱ ማድረግ ይቻላል? ቀኝን ለሚመታህ ግራህን ብትሰጠው ደካማ ነህ ማለት አይደለም። እንደ ፈሪ ወይም እንደ ፋራ ምናምን ሊቆጠሩ ይችላሉ። እኔ አሁን የምነግራቸው ነው ፋራ ስለሆናቸው አይደለም። you walk away from trouble if you can. ሰላም ተመልካቾቻችን እንደምን አላችሁ? እነሆ አርብ ደረሰ። ዶክተር ወዳጅነህ መሐርንና እኔ ጵሪኤል ተስፋዬ አብረናችሁ ቆይታ ልናደርግ ነው። በእውቀት አልማዞች ፕሮግራማችን እንደሚታወቀው እንግዲህ ለአእምሮ ገንቢ የሆኑ የተለያዩ ሀሳቦችን እያነሳን በየሳምንቱ ከዶክተር ጋር ቆይታ እናደርጋለን። ሁልጊዜ በየሳምንቱ ነው የምሰራበት፣ ከብዙ ሰዎች ደግሞ የተለያዩ ሀሳቦችን የምሰማበት እጅግ በጣም የምወደው ፕሮግራም ነውና ዛሬም ቀኑ ደርሶ ወደ ተመልካቾቻችን ስለመጣን በጣም ደስ ብሎኛል። ዶክተር እንዴት ነህ? በጣም ደህና ነኝ ፊናይ። ሁሉ ሰላም ነው? ሁሉ ሰላም። ፕሮግራማችንን ከመጀመራችን በፊት ዛሬ የተወሰነ አዲስ ነገር ካንተ እየሰማው ነበርና እንደው ከፕሮግራማችን በፊት ስለሱ ማውራት ከቻለም ብዬ ነው ዶክተር። ባለፈው ዓመት አሜሪካ ቱር ነበረኝ። ሜንታል ሄልዝ ላይ ነበረ። በዚህ ዓመትም ደግሞ አይነቱ የሚለይ በሜንታል ሄልዝ ላይ ሳይሆን በሌሎች ቶፒኮች ላይ ደግሞ ቱር ይኖረኛል። በ10 ከተማዎች ላይ ፕሮግራም ይዘጋጃል። ይሄ ነው አዲስ ነገር ያለው ነገር። ስለዚህ አሜሪካ ላሉ ተመልካቾቻችን እንግዲህ ዶክተር እየመጣ ነው። እዚህ ያሉ ተመልካቾች ግን አይጎልም አይደል? ካናዳም ትሄዳለህ በዛው? ካናዳም ይጨምራል። እኛ ግን ያው በየሳምንቱ ፕሮግራማችንን ወደ ተመልካቾቻችን ሳናጎል እናደርሳለን። እንግዲህ መልካም መንገድ ይሁንልህ። ጊዜው ደርሶ ደግሞ በደንብ እናወራበታለን ዶክተር። ገና ነው ከ3-4 ሳምንት በኋላ ከ3-4 ሳምንት በኋላ ነው። እሺ ዛሬ እንግዲህ የምናነሳው ሀሳብ የሚሆነው ተመልካቾቻችን ስለ ፕሮሚስ ነው የምንነጋገረው። ፕሮሚስ ስንል ቃል መግባት። ብዙ ጊዜ በህይወታችን ውስጥ ለሰዎች ፕሮሚስ እንገባለን፣ ሰዎች ደግሞ ለኛ ፕሮሚስ ይገቡልናል እና ስለዛ ቃል መግባት ያለን ምልከታ እንዴት ነው የሚለውን ሀሳብ ዛሬ በሰፊው አንስተን የምንነጋገር ነው የሚሆነው እና ይሄ ፕሮሚስን ስናነሳ በተለይ ሜኪንግ ፕሮሚስ እንዲሁም ደግሞ ኪፒንግ ፕሮሚስ የሚለውን ሀሳብ በሰፊው እናነሳለን። ቃልን መግባት፣ ቃልን ደግሞ መግባት ብቻ ሳይሆን ቃልን መጠበቅ ስለሚለው ሀሳብ እናነሳለን። በህይወታችን ውስጥ ፕሮሚስ ሲነሳ በምን አይነት ሁኔታ ውስጥ ነው ቃል መግባት ያለብን? ቃል ከገባን በኋላ ምን አይነት ሰዎች ነው መሆን ያለብን? ቃል መግባት በራሱ ምን ማለት ነው የሚለውን ነገር ዛሬ በደንብ በሰፊው አንስተን እንነጋገራለን እና ዶክተር እስኪ መጀመሪያችንን ፕሮሚስ ራሱ ምንድን ነው ከሚለው ሀሳብ እናድርገው። በጣም ጥሩ ነው። አንድ ታሪክ አውርቼልሽ ልጀምር። እሺ። ማላወራልሽ ነገር የለም። ደስ ነው የሚለኝ እኔ በጣም። እሺ። እኔ ወጣት እያለሁ ሙዚቃ መስማት በጣም እወዳለሁ። በጣም ነበር የምሰማው። የአማርኛም ሙዚቃ ሰማለሁ፣ የእንግሊዝኛም ሙዚቃ ሰማለሁ። እንግሊዝኛ የሚገርምሽ ግን በጣም ሴሌክቲቭ ነኝ። በዛ ዘመንም ወጣትም ሆኜ የምሰማቸው ነገሮች በጣም የተመረጡ ናቸው እና እንግሊዝኛ ሙዚቃን ስሰማ እኔ የምወደው የሙዚቃ አይነት ካንትሪ ሚውዚክ የሚባለው ነው። ካንትሪ ሚውዚክ በጊታር ይጫወታል አይደል? እሱ በጣም ወድ ነበር ወጣት ሆኜ። ካንትሪ ሚውዚክን የምወድበት ምክንያት አንድም ቴስቴ ነበር፣ ረጋ ያለ ነገር ስለምወድ። ሁለተኛ ደግሞ ካንትሪ ሚውዚክ ታሪክ ነው የሚነግርሽ። ዘፈን ዝም ብሎ አይደለም፣ ስቶሪ ነው የሚያወራው። ሙዚቀኛው ደንበኛ ስቶሪ፣ የፍቅር ታሪክ ይነግርሻል፣ የቤተሰብ ታሪክ፣ የሀገር ታሪክ፣ የተሰበረ ልብ፣ የተጠገነ ልብ፣ ደንበኛ ስቶሪ ነው የሚናገረውና በጣም ወደው ነበር። በጣም ወድ ነበር። እነ ዶን ዊሊያምስ ነበሩ። የኔ ግን የመጨረሻ ፌቨሬቶቼ ከካንትሪ ሚውዚክ የሚጫወቱ ከወንድ ኬኒ ሮጀርስ የሚባል ነበር። ኬኒ ሮጀርስ በ2020 ከዚህ ዓለም በሞት ተለየ። ከሴቶች ደግሞ ዶሊ ፓርተን የምትባል ነበረች። ዶሊ ፓርተን። ሁለቱ ደግሞ አብረው ይጫወቱ ነበር እና አንዳንዱ ዘፈናቸው ውስጥ ያለው ስቶሪ በጣም አስተማሪ ነው። ማመናች አሁን ዛሬ የምናነሳው
አንዱ ለዛ ነው በጣም ትልቁም ነገር ስላለው ነው መነሻ የምናደርገው። ኬኒ ሮጀርስ The Coward of the County የሚባል ዘፈን አለው። The Coward of the County The Coward of the County ማለት የከተማው ፈሪ፣ የመንደሩ ፈሪ፣ የሀገሩ ፈሪ ማለት ነው። እና ስለ ፈሪ ወጣት ነው ስቶሪ ነው የሚናገረው። እና ስቶሪውን እነግርሻለሁ። የሚናገረው ታሪክ ቶሚ ስለሚባል ወጣት ነው። ቶሚ በጣም ፈሪ ነው። የሎ ነው የሚሉት ሲያበሽቁት፣ የሎ በቃ ይሄ በጣም ነው የሚንቁት፣ በጣም ነው የሚሰድቡት በፈሪነቱ ምክንያት። ለምንድን ነው? ሌሎች ሰዎች የሚያደርጉትን፣ ሌሎች ወጣቶች የሚያደርጉትን አያደርግም። አይጠጣም፣ አያጨስም፣ ቁማር አይጫወትም፣ አይደባደብም። እና ኖርማሊ የእሱ ፒየርስ የሚያደርጉትን ነገር ስለማያደርግ እና ደግሞ ሰዎች ሊጣሉት ሲመጡ ጥሎ ይሄዳል። ይህ በቃ ወንድ ነኝ ብሎ ለመደባደብ አይሞክርም። በዚህ ምክንያት የከተማው ፈሪ ካወርድ ማለት ፈሪ ማለት ነው። የከተማው ፈሪ፣ የመንደሩ ፈሪ የሚል ስም አውጥተውለታል። እሱ ስሙ ቶሚ ሆኖ ግን ቅጽል ስምም አውጥተውለታል። የለው ነው የሚሉት ፈሪ ለማለት ነው። ለምንድን ነው እንደዚህ የሆነው? አባት ነበረው። አባቱ ይጠጣ ነበር፣ ይደባደብ ነበር፣ ቁማር ይጫወት ነበር። ከዛ በሆነ ችግር ታስሯል አባትየው። አሁን ቶሚ 10 ዓመት ሆኖት አባቱን ሊጠይቅ ሲሄድ፣ ከአጎቱ ጋር ሆኖ አባቱን ሊጠይቅ ሲሄድ አባቱ አንድ ነገር ይለዋል። ያሳደገው አጎቱ ነው እና የኔ ህይወት አልቋል ይለዋል አባቱ። ቶሚ 10 ዓመቱ ነበር። የኔ ህይወት አልቋል፣ ያንተ ግን ገና እየጀመረ ነው። son my life is over but yours is just begun ይለዋል። ከዛ በኋላ እንዲያረግ የሚፈልገውን ቃል እንዲገባለት የሚፈልገውን ነገር ይጠይቀዋል እና ቃል ያስገባዋል። ምን ይለዋል መሰለሽ? promise me son not to do the things I done, walk away from trouble if you can ይለዋል። promise me son not to do the things I done, walk away from trouble if you can ይለዋል። ቃል ግባልኝ እኔ ያደረግኳቸውን ነገሮች እንዳታደርጋቸው፣ በፍጹም እኔ ያደረግኳቸውን ነገሮች እንዳታደርግ። እኔ ጠጣ ነበር አንተ እንዳትጠጣ፣ እኔ ጋምብል አረግ ነበር ጋምብል እንዳታረግ፣ እኔ እደባደብ ነበር እንዳትደባደብ፣ እኔ ያደረግኳቸውን ነገሮች አታደርጋቸው። ሙሉ እንደዚህ ነው የሚለው promise me son not to do the things I done, walk away from trouble if you can ይለውና it won't mean you're weak if you turn the other cheek. I hope you are old enough to understand. Son, you don't have to fight to be a man. እና ምንድነው እኔ ያረኳቸውን ነገሮች እንዳታረግ፣ walk away from trouble if you can። ችግር ሲኖር፣ ጠብ ምናምን ሲኖር just walk away፣ ኢግኖር አድርገውና ሂድ፣ እንዳትደባደብ። ቀኝን ለሚመታህ ግራህን ብትሰጠው ደካማ ነህ ማለት አይደለም ይለዋል። ከዛ ደግሞ እንግዲህ ትረዳኛለህ ብዬ ተስፋ አደርጋለሁ። you don't have to fight to be a man። ወንድ ለመሆን ወይም ወንድ ለመባል የግድ መደባደብ የለብህም። walk away፣ ሂድ፣ ዞር ብለህ ሂድ ነው የሚለው። ይህንን ብሎታል አባትየው። እኔ ያደረግኳቸውን ነገሮች አታድርግ። በዚህ ነው የተያዘው። ስለዚህ አሁን ሲያድግ እሱ ከ10 ዓመቱ ጀምሮ አባቱ ያንን ካለው በኋላ ይሞታል። ከ10 ዓመቱ ጀምሮ ለአባቱ የገባለትን ቃል ነው የሚጠብቀው። አይጠጣም፣ አያጨስም፣ ድራግ አይወስድም፣ አይደባደብም፣ ቁማር አይጫወትም። እንዲህ አይነት ህይወት ነው የኖረው። ምክንያቱም son you don't have to fight to be a man ብሎታል። እና ያንን እየተከተለ ነው ያለው። በዚህ የተነሳ ምን ተባለ? የአባቱ ምክር ፈሪ፣ የለው ካዋርድ ተብሏል። እና እስከ 30 ዓመት እስኪሆነው ድረስ እንደዚህ እየተሰደበ ኖረ። ፈሪው እየተባለ የለው እየተባለ ኖረ። እሱ ለአባቱ የገባውን ፕሮሚስ እየጠበቀ ነው። ልክ 30 ዓመት ሲሞላው ቤኪ የምትባል ገርልፍሬንድ ነበረች፣ የሴት ጓደኛ። በጣም ነው የሚወዳት ቶሚ። እና አንድ ቀን ሲመጣ የሆነ እንደ ባር ነገር ነው መሰለኝ ገርልፍሬንዱን እንደዛ የሚወዳትን ሴት
ለ3 ደፍረዋታል ወንዶች። ከዛ ከፍቶ ሲገባ ወንዶቹ የደፈሯታሉ። እሷ ልብሷ ተቀዳዷል፣ ፀጉሯ ተንጨብሯል፣ በእንባ ተለውሳለች እና ስታለቅስ ያገኛታል። የደፈሯት ወንዶች ደግሞ 3ቱም እዛ ጋር አሉ እና እሱ ሲመጣ ምን ያመጣል አይነት ነገር ነው። ፈሪ ነው፣ ምንም አያመጣም ብለው ዝም ብለው ያዩታል፣ ይስቃሉ። እንደውም እሷ ነው ያሉ ይስቃሉ፣ እሱ ነው ያሉ ይስቃሉ። ተመልካቾች ደግሞ አሉ፣ ባር ውስጥ ተመልካቾች አሉ እና ሲገባ ያያታል፣ የሆነውን ነገር ያውቃል። ትነግረዋለች ለ3ቱ እንደደፈሩት። የደፈሯት ደግሞ እሷ 3ቱ ቆመዋል እዛ ጋር የደፈሯት። አሁን ቶሚ ምን ያደርጋል? ቀስ ብሎ ዞር ይልና ወደ በሩ ይሄዳል እና በሩን ቆለፈው እና ሁሉ ሰው ጸጥ አለ። የባሩን በር ሄዶ ቆለፈው። 20 ዓመት የተጠራቀመውን እልሁን 3ቱ ሰዎች ላይ ያወጣባቸው። ልክ ኃይለኛ ነው፣ ቃል ስለገባ ነው። ቀጠቀጣቸው እና 3ቱም መሬት ላይ ወድቀዋል። 3ቱንም መሬት ላይ ጣላቸው። በጣም ተናዷል፣ በጣም ተቆጥተዋል። ከዛ እነሱ ከጣላቸው በኋላ ቀና አለና አባቱ በሰማ አይደል ያለው፣ ለአባቱ እንደዚህ ያለው I promised you dad not to do the things you done። ቃል ገብቼልህ ነበር። I promised you dad not to do the things you done. I walk away from trouble when I can። በተቻለ መጠን ዞር እላለሁ። Now please don't think I'm weak because I did not turn the other cheek. And dad, I sure hope you understand. Sometimes you gotta fight when you're a man. ቃል ገብቼልህ ነበር አባቴ። I walk away from trouble when I can. ግን አባቴ አንደርስታንድ አድርገኝ። Sometimes you gotta fight when you're a man. ይሄንን ስቶሪ ነው የሚናገረው ኬኒ ሮጀርስ። the whole story በጊታር በጣም በሚያምር ሁኔታ ነው የሚያቀርበው እና ሞክሬያለሁ፣ 20 ዓመት ታግሻለሁ፣ የሎ እስክባል ድረስ ቃልህን ጠብቄያለሁ። እንግዲህ እኛውን የጠበቀውን ዓመታት ነው የምናይለት፣ ያችን ቀን የተሳሳ እንትን ያለውን። ግን ደግሞ አንዳንዴ የቤተሰቡን ክብር የፍቅረኛውን ክብር ደግሞ መጠበቅ ነበረበት። I promised you dad፣ ምን ላድርግ አሁን እንዲህ ስለሆነ ነው ብሎ አለው። አይ ቲንክ እኔ በልጅነቴ ስለሰማሁት ተጽዕኖ ያሳደረብኝ ይመስለኛል። ይሄ ታሪክ በጣም ደጋግሜ ነበር የምሰማው። you don't have to fight to be a man የሚለው walk away from trouble if you can የሚለው እና ብታምኝም ባታምኝም እኔ በህይወት የተደባድቤ አላውቅም። አንድ ቀን ሪቼ ነው ሰፈሬ፣ ጆተኒ እንጫወት ነበርና አንድ ልጅ እንደዚህ ነክቶኛል። እኔም መልሼ ነክቼዋለሁ። መደባደብም አይባልም፣ እንትን ነው የአኒማል ኢንስቲንክት ነው ይመስለኝ፣ እንስሳ መሆን ነው ይመስለኝ መደባደብ። እና ለወጣቶች አሁን ይሄ ይጠቅማል። ይሄ የሚጠቅመው ምንድን ነው? ለሚሰሙን ወጣቶች ዲያስፖራዎችም መንፈሳዊ ቤት ውስጥ ያድጉና የሚጸለይበት ቤት ውስጥ ኦርቶዶክስም ሆነው ፕሮቴስታንትም ሆነው ወንጌላውያን ሆነው ሙስሊምም ሆነው መንፈሳዊ ቤት ውስጥ ያድጉና አይጠጡም፣ አይቅሙም፣ አያጨሱም፣ ናይት ክለብ አይሄዱም፣ ጠብ ውስጥ አይገቡም፣ አይደባደቡም። ይሄንን በማድረጋቸው እንደ ፈሪ ሊቆጠሩ ይችላሉ። እንደ ፈሪ ወይም እንደ ፋራ ምናምን ሊቆጠሩ ይችላሉ። እኔ አሁን የምነግራቸው ነው ፋራ ስለሆናቸው አይደለም። you walk away from trouble if you can መጠበቅ ያለበት እና እኔ በወጣትነቴ ደጋግሜ ነበር ይሄን የምሰማው። ትንሽ ቴፕ ነበረችኝ፣ ደጋግሜ እሰማው ነበርና በፐርሰናሊቲ ላይ ተጽዕኖ ያሳደረብኝ ይመስለኛል። አንዳንድ ሙዚቃዎች እንደዛ አሉ። ይሄ ዘፈን ኃጢአት ነው ወይ አይደለም የሚለው ክርክር ውስጥ ልንገባ ሳይሆን፣ ግን አንዳንዱ በጣም ትልቅ ቁም ነገር አለው። አሁን ለምሳሌ አንዱን ላንብብልሽ፣ ግጥሙን እሺ ላንብብልሽ እና ምን እንደሆነ ትነግርኛለሽ። ካስታወሹ ደግሞ የማን እንደሆነ ትነግርኛለሽ። ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባንኜ ስነቃ ፈጣሪን በቀኝ ያውለኝ እላለሁ፣ አምላኬን ስሙን ሳነሳ ውላለሁ። ሲመሽም ተመስገን ብዬ ተኛለሁ፣ ጌታዬ እንዲጠብቀኝ አምናለሁ ይላል። የማ መዝሙር ነው?
የማን እንደሆነ ግን አላስታውስም። ይሄ ሙዚቃ ሲነሳ ግን ትውስታዬ አዲስ አበባ ዩኒቨርሲቲ ነው። እውነትሽን ነው? ሁልጊዜ ቮካል ስንሰራ ቲያትር ተማሪዎች አሁንም ድረስ በዚህ ሙዚቃ ነው የሚሰራው። ከነ ድባቡ ነው ትዝ የሚለኝ። የድምፃዊ ቴዎድሮስ ታደሰ ዘፈን ይሁን መዝሙር እኔ የትኛው ጋር ክላሲፋይ እንደማደርገው አላውቅም። ቴዎድሮስ ታደሰ በጣም ከምወዳቸው ድምፃውያን አንዱ ነው። የዛ ጊዜም በጣም የምንሰማቸው ሰው ድምፃውያን ነበሩ፣ እንደ ኤፍሬም ታምሩ፣ ቴዎድሮስ ታደሰ እንዲህ የመሳሰሉና ሙሉቀን መለሰ ቀደም ብሎ ከዛም በኋላ የመጡት። አሁን ይሄ የቴዎድሮስ ታደሰ ነው። አንድ ጊዜ ወንድሙን አግኝቸው ስለዚህ መዝሙር አመሰግናለሁ በልልኝ አልኩት። ለመሰለሽ እኔ ኢንተርን ሐኪም ሆኜ የመጨረሻ ዓመት ሆነን ኢንተርን አይደል የምንባለው። በእርግጠኝነት ለ1 ዓመት ለሚሆን ጊዜ ጠዋት ተነስቼ ሻወሬን ወስጄ ወደ ጥቁር አንበሳ ለመሄድ እየተዘጋጀው ኢንተርን እያለሁ ቤት ሆኜ ነበር የምመላለሰውና ወደ ጥቁር አንበሳ ለመሄድ እየተዘጋጀው ቡናዬን እየጠጣው እየለበስኩ ምናምን ይሄን ነው የምከፍተው። ለ1 ዓመት ጠዋት ጠዋት ኤቭሪ ሞርኒንግ እሰማዋለሁ። ይሄንን መዝሙሮች ከመስማቴ በፊት አይ ቲንክ ስለ እግዚአብሔር እንዳስብ እንዳሰላሰል እግዚአብሔር እንድፈልግ ያደረገኝ ይመስለኛል። 1 ዓመት ያለማቋረጥ ነው የሰማሁት በሱ ድምፅ፣ በቴዎድሮስ ታደሰ ድምፅ። ማለዳ ፀሐይ ስትወጣ ጠዋት አይደለም የምሰማው ደግሞ ለዚህ ማለዳ ፀሐይ ስትወጣ ደማምቃ እንቅልፌ ድንገት ባንኜ ስነቃ ፈጣሪን በቀኝ አውለኝ ይላለሁ አምላኬን ስሙን ሳነሳ ውላለሁ ይላል። ከዛ ሲመሽም ተመስገን ብዬ ተኛለሁ ጌታዬ እንዲጠብቀኝ ያምናለሁ። ይሄ ድምፃዊ ቴዎድሮስ ታደሰ ነው፣ ዘማሪ አይደለም ድምፃዊ ነው። ይሄን ያረውና ታንኪዩ በልልኝ። እኔ በአንተ ሙዚቃ ምክንያት ስለ እግዚአብሔር እንዳስብ አድርገኸኛል ብዬ አልኩት። ከሰማን ደግሞ እናመሰግነዋለን። አሁን እዚህ ጋር ምንድን ነው ያለው? you don't have to fight to be a man promise me son። ከዛ በኋላ ደግሞ I promised you dad ቃል ገብቼልሃለሁ፣ ሲሰብር ቃሉን ቃል ገብቼልሃለሁ ነው ያለው። እና አሁን ወደ ጠየቅሽኝ ስመጣ ስቶሪውን ተከትዬ ፕሮሚስ የምንሰጠው ቃል ነው። we make a promise። ከዛ የምትሰጪው እንዲህ አደርጋለሁ፣ አልተውሽም፣ አልጠልሽም፣ አልለይሽም፣ አልጎዳሽም፣ እንዲህ አደርግልሻለሁ ብዬ ቃል እገባልሻለሁ። ከዛ ያንን ቃል እጠብቃለሁ። አንቺ ደግሞ ለማን እንደምንገባ በኋላ እናያለን። ግን ለአንቺ ደግሞ ለእኔ ቃል ትገቢልኛለሽ። በሁለት ሰዎች መካከል እኔ ለአንድ ሰው የምገባው ቃል ነው ፕሮሚስ፣ የምሰጠው ቃል ነው። በጣም ክቡር ነው፣ በጣም ክቡር፣ ማንነታችንን የሚወስን ፕሮሚስ መግባትና ፕሮሚስን መጠበቅ የኔን ታላቅነት ይወስናል። ፕሮሚስ መግባትና ፕሮሚስን መጠበቅ የፐርሶናሊቲሽን ማንነትሽን ይወስናል። እና ብሮክን ፕሮሚስስ ብሮክን ሃርትስ ይባላል። የተሰባበሩ ቃሎች የተሰባበሩ ልቦችን ይፈጥራሉ ይባላል። ታማ የተኛች እናት፣ ልትሞት የደረሰች እናት ወይ ወንድሟን ትጠራና ወይ ከልጆቿ ትልቁን ትጠራና ልጆቼን አደራ ቃል ግባልኝ ትላለች። ቃል ግባልኝ ነው የምትለው። ቃል እንዲገባላት ትፈልጋለች። ፕሮሚስ እንዲያደርግላት ትፈልጋለች። ልጆቼን አደራ፣ እኔ መሄዴ ነው ግን ልጆቼን አደራ ቃል ግባልኝ። እሺ እማማ ቃል ገብቼልሻለሁ፣ ወይም ደግሞ እሺ እቴቴ ቃል ገብቼልሻለሁ ካለች በደስታ ትሄዳለች። ያቺ እናት በደስታ ይሄዳሉ እኛ እናት። አሁን ይሄ ፕሮሚስ ነው። ያ ሰውዬ አጎትየው ብዙ ጊዜ አይጠብቁም ፕሮሚሱን። ልጆቹን ዞር ብሎ ያዩም። ብዙዎች የሚጠብቁ ደግሞ አሉ፣ እንደ አባት ሆኖ የሚያዩ አሉ። እና ቃል ሊጠብቁም ይችላሉ፣ ላይጠብቁም ይችላሉ። ግን ለእናትየዋ ግን ቃል ግባል ብላ ጠይቃለች። ቃል ገብቶላታል። ፍቅረኛሞች ሲለያዩ ወደ ውጭ ለትምህርት ሲሄድ ፕሮሚስ አድርጊልኝ ይላታል። ፕሮሚስ አድርጊልኝ፣ ወይም እሷ የምትሆንበት ፕሮሚስ ሚ ሌላ ሰው ጋር እንዳትገናኝ ፕሮሚስ ግባልኝ፣ ፍቅራችንን እንድንጠብቅ ፕሮሚስ ግባልኝ ብላ ትጠይቀዋለች። ፕሮሚስ ይገባላታል። ፕሮሚሱን ከጠበቀ በጣም ጥሩ ነው። ፕሮሚሱን ካልጠበቀ ደግሞ ብሮክን ሃርት ይመጣል፣ የልብ ስብራት ይመጣል።
አባት ሴት ልጁን ለትምህርት ሲልክ ወደ ውጭ ልጄ ራስሽን እንድትጠብቂ ቃል ግቢልኝ ይላል። ራስሽን እንድትጠብቂ። አሁን ኮሌጅ ነው፣ ሊቆጣጠራት አይችልም። እሱ እዚህ ነው፣ እሷ እዛ ነች፣ ወይ ክፍለ ሀገር ነው የምትሄደውና እንዲሁ ራስሽን እንድትጠብቂ አደራሽን ፕሮሚስ ግቢልኝ ይላታል። ይሄ በጣም የከበረ ነው። ግን ምን ያደርጋታል መሰለሽ? ፕሮሚሱ ለአባቷ የሰጠችው ቃል እሺ አይ ፕሮሚስ ዩ ካለች ይዛታል። ለጭፈራ ጓደኞቿ ሲሄዱ የአባቷን ፕሮሚስ ታስታውሳለች፣ የገባችለትን ቃል ታስታውሳለች። በፍቅረኛሞችም በፕሮሚስ የሚያምኑ ከሆነ የሆነ ነገር ሲፈጠር ፕሮሚሱን ያስባል ማለት ነው። እና በጣም የከበረ ነው። ከሰውም አልፎ ደግሞ እግዚአብሔርንም አደራ እንላለን። እባክህን ቃል ገባልኝ፣ እንደው እግዚአብሔር ሆይ ልጆቼ እንድጠብቅልኝ ቃል ገባልኝ፣ እንዲህ እንላለን። አደራ አደራ እምዬን አደራ አምላክ አትግደለኝ ቁም ነገር ሳልሰራ ትላለች። ደግሞ አደራ አደራ እምዬን አደራ አምላክ አትግደለኝ ቁም ነገር ሳልሰራ ህብስት ጥሩ ነህ ነች ይህን የምትለው። እና ልጆቼን አደራ እንላለን። ፕሮሚስ ግባልኝ። ፕሮሚስ ከገባልኝ በቃ ከዛ በኋላ ሀሳብ የለብኝም ማለት ነው። እና ፕሮሚስ በጣም የከበረ ነገር ነው። በጣም ውድ ነው። ማንነቴን የሚገልጽ ነው። በጣም ታላቅ ነገር ነው። እንግዲህ ዶክተር ስለ ቃል ስለ ፕሮሚስ በደንብ አሁን ሀሳቦቹን ሰፋ አድርገን አንስተናቸዋል እና ቃል መግባት ሲባል ግን በህይወታችን ውስጥ ይህን ያህል ዋጋ ያለው ነገር ከሆነ ከባድ ነገር አንዴ ቃል ብለን ካፋችን ካወጣን በኋላ እስከ ህይወታችን ፍጻሜ ድረስ ያንን ነገር ለማድረግና ለመጠበቅ የምንተጋለት ነገር ከሆነ ቃል መግባት ሲባል ለማን ቃል እንግባ? ቀለል አድርገን ቃል የምንገባው ነገር አይደለም። ቃል እንደዚህ ከባድ ከሆነ በየቦታው ቃል ገባለሁ አይ ፕሮሚስ እያለን የምናልፋቸው ነገሮች አይደሉም። ስለዚህ ለማን በምን አይነት ሁኔታ ውስጥ ቃል እንግባ? እስኪ የመጀመሪያው ለራሳችን የምንገባው ቃል ነው። ለራሳችን አይ ፕሮሚስ ማይሰልፍ ብለሽ አታውቂም? ቃል ገብተሽ ታውቂያለሽ ለራስሽ አይደል? እሱ ማለት ለራሳችን የምንገባው ቃል። እኔ ለራሴ የገባኋቸው ቃሎች አሉ። ለአንቺም ለተመልካቾቻችንም ስለሚሆኑ ለራስ ቃል መግባትንም ስለሚያስረዱ እነሱ ላንሳቸው። እኔ በጣም ባጭሩ 7 ነገሮችን ለራሴ ቃል ገብቻለሁ። አንደኛ በህይወቴ ዘመን ሁሉ ደስተኛ ልሆን ለራሴ ቃል ገብቻለሁ። I'm going to enjoy every single day of my life ብዬ ቃል ገብቻለሁ። እያንዳንዱ ሀገራዊ ሀዘን ካልመጣ በስተቀር እኔን የሚመለከተኝ ደግሞ በግል የቤተሰብ ሀዘን እስካልመጣ በህይወቴ ዘመን ሁሉ ደስተኛ ሆናለሁ። እያንዳንዷን የህይወቴን ቀን ሰኞንም፣ ማክሰኞንም፣ ሮብንም፣ ሐሙስንም፣ አርብንም፣ ዊኬንዱንም ኢንጆይ አደርገዋለሁ በራሴ መንገድ ብዬ ቃል ገብቻለሁ። በፍጹም ዲፕሬስድ ሆኜ ለመቀመጥ ፈቃደኛ አይደለሁም። ሀዘንተኛ ለመሆን ፈቃደኛ አይደለሁም። ቁጭ ብዬ ችግሮችን ለማሰላሰል ማለት ችግሮችን የጎደሉብኝን ነገሮች ለመቁጠር ፈቃደኛ አይደለሁም። ወይም ደግሞ በጣም ብዙ ዲፕሬስ የሚያደርግ ነገር አለ እዚህ ዓለም ላይ፣ እነሱን ለማስተናገድ ፈቃደኛ አይደለሁም። እንዳልኩሽ ሀገራዊ ሀዘን ወይም ደግሞ የቅርብ ማውቀው ሀዘን ካልሆነ በስተቀር እኔ ይሄ ውሳኔ ነው እና ውሳኔን አስታውሰዋለሁ። ውሳኔን አሁን የሆነ ድብርት ሲመጣብኝ ምንድን ነው ልና አይ ፕሮሚስድ ማይሰልፍ እላለሁ። አይ ፕሮሚስድ ማይሰልፍ ኢንጆይ ለማድረግ ያንዳንዷን ቃል ኢንጆይ ላደርጋት ደስተኛ ለመሆን ቃል ገብቻለሁ እላለሁ። ከዛ እጠብቀዋለሁ። አላዝንም ማለት ሀዘንተኛ ሆኜ ቁጭ ብዬ አታገኘኝም በፍጹም። ሁለተኛው ለራሴ የገባሁት ሁላችንም ብንገባ ደግሞ አሁን ያልኩሽን ሁሉም ሰው በውሳኔ ደስተኛ መሆን ይችላል። ኢንጆይ ልናደርገው ነው ላይፍ የተሰጠን እንጂ በቁዘማ ልናሳልፈው አይደለም። ሁለተኛው ማንም ሰው እንዳይጎዳኝ ለራሴ ቃል ገብቻለሁ። ማንም ሰው እንዳይጎዳኝ ኖበዲ ኢዝ ጎይንግ ቱ ሃርት ሚ ብዬ። አንተ ቃል ገብተህ ሌሎች ሰዎች እንዳይጎዱ ማድረግ ይቻላል? በጣም ጥሩ ጥያቄ ነው። እሺ፣ ሰዎች ይሞክራሉ። የሆነ ነገር ሊያደርጉ ይችላሉ። የሆነ ነገር ሊጽፉ ይችላሉ። የተለያየ ነገር ይመጣል። ውጭ ያለውን ነገር ልቆጣጠረው አልችልም። ዶናልድ ትራምፕም የአሜሪካ ትልቁ ሀገር ፕሬዚደንትም ሊቆጣጠረው አይችልም።
ከኔ ውጭ ያለውን ነገር መቆጣጠር አልችልም። ሚዲያውን መቆጣጠር አልችልም። ግን ልቆጣጠር የምችለው ነገር ግን አለ። ጋሻ ማበጀት። እኔ አሁን ጋሻ አለኝ፣ ሺልድ አለኝ። አየዋለሁ ያንን ነገር አልፈቅድለትም፣ ውስጤ እንዲገባ ኢንተርናላይዝ አላረገውም፣ እንዲጎዳኝ አልፈቅድለትም። የራሴ ሳይኮሎጂካል ሜቶዶች አለኝ የምከላከልበት። ማመናችን በእኔ ዙሪያ እንትን ተነስቶ ችግር ተነስቶ እኔ ጋር ስትመጪ በጣም ተረጋግቼ ወይ ጫማዬን ጠረጴዛ ላይ አድርጌ መጽሐፍ ሳነብ ታገኛለሽ። ለምን? I promised myself that nobody is going to hurt me። ለራሴ ቃል ገብቼለት ማንም አይጎዳህም ብዬዋለሁ። ዶክተር ወዳጄ ነው። ይወረወራል። ይሄ ምንድን ነው የሚባለው? ቅምዝምዝ ነው የሚባለው። በትሩ እንዲህ የተሽከረከረ የሚመጣ በትር፣ እሱ ሲመጣ ዝቅቴና ታሳልፊዋለሽ። እንዳይመታሽ ቆመሽ አትከራከሪም ከሱ ጋር። ከዛ የሚመጡትን ነገሮች አታስተናግጃቸውም፣ ወደ ውስጥሽ አታስገ። አሁን ኮሜንት አንብበሽ ቀር ካለሽ አንቺ ይሄንን መማር አለብሽ። ምክንያቱም ትክክለኛ ኮሜንት እንቀበላለን። ክሪቲሲዝም ሲመጣ ሪስፖንድ እናደርግ። ማስረዳት ያለብን ቦታ ላይ ህዝብን አክብረን እናስረዳለን። ሪአክት ግን አታረጊም። ሪአክት ማድረግ ማለት የሚያናድድ ነገር ሲመጣ መናደድ ማለት ነው። ተስፋ የሚያስቆርጥሽ ፐርሶናሊቲሽን የሚመታ ነገር ሲመጣ ተስፋ መቁረጥ ማለት ነው። እኔ ግን ለራሴ ቃል ገብቼለታለሁ። ምን ብዬ? ኖቦዲ ኢዝ ጎይንግ ቱ ሃርት ዩ። እኔ ባውንደሪዎች አሉ፣ እግዚአብሔር የሚጠብቅልኝ። እኔ ጋር መጥቶ በአካል የሚናገረኝ ሰው የለም፣ አንድም ሰው የለም። ገጥሞኝ አያውቅም በፍጹም። ፊቴ ቆሞ የሚናገረኝ ሰው የለም። ጥሩ ነው። ስልክ ደውሎ የሚናገረኝ ሰው የለም። በጣም የሚገርምሽ ነገር ይህን ሁሉ ዓመታት ስልክ ደውሎ ጆሮዬ ላይ የሚናገረኝ ሰው የለም። ቢሞክርም አጠፋውና ብሎክ አደርገዋል፣ አልፈቅድለትም። እዛ ጋ ግን ሆነው ሰዎች የተለያየ ነገር ሊያደርጉ ይችላሉ። እሱን እኔ ነገሮቹም ይመጣሉ እኮ ግን እንዲጎዳሽ አትፈቅጅለትም። ስለዚህ ለራሴ የገባሁለት ቃል ምንድን ነው? አንድ ደስተኛ ሆኜ ነው የምኖረው። ሁለተኛ ማንም አይጎዳህም ብዬ ፕሮቴክት አደርገዋል። ወደ ልቤ ያላስገባው ኢንተርናላይዝ ማድረግ። ለምሳሌ ስድብ ይመጣል አይደለም? ስድቡን ኢንተርናላይዝ ካረግሽው ነው የሚጎዳሽ፣ ከዛ ውጭ አይጎዳሽ። ሶስተኛ ለራሴ የገባሁት ቃል ራሴን ደንብ አድርጌ ልንከባከበው። ይህን እኔም ገብቻለሁ። ሰልፊሽ ልመስልሽ ይችላለሁ። እንደውም እኔም እንደዛ ነው የምለው አይደለም? ሁሌ ለራሴ እንደዛ ነው የምነግረው። በጣም ነው የምንከባከበው ራሴን። ምን ማለት ነው? ሌላ ነገር አድርጌለት እኮ አይደለም። ለምሳሌ ምግብ ስበላ መርጣለሁ። የሆነ ውድ ነገር ማለት አይደለም፣ ግን መብላት ያለብኝን ነገር መብላት ከሌለብኝ ነገር እለያለሁ። እኔ የሚጠቅመኝን የሚጎዳኝን ጨክኜ አስወግዳለሁ። ስለዚህ ምግቤን እጠነቀቃለሁ። በጣም ፒኪ ነኝ። ፖርሽኑንም አማውንቱንም አስተካክላለሁ። ማለት ብዙ በመብላት አላምንም። ኤክሰርሳይሴን እሰራለሁ፣ ስፖርቴን እሰራለሁ የምችለውን ያህል። ኮልድ ሻወር፣ ቀዝቃዛ ሻወሬን ኤቭሪ ሞርኒንግ እወስዳለሁ። ቫይታሚንን እወስዳለሁ። ራሴን በጣም በንጽህና ጠብቃለሁ። ሱስ ውስጥ አልገባም። ምንም አይነት ሱስ የለብኝም። የማይገባ ቦታ ላይ አታገኘኝም። ራሴን እጠብቃለሁ፣ እጠነቀቃለሁ። እና ራስን መጠበቅ ይሄ የኔ ውሳኔ ነው። ጠብቃለሁ ብዬ ስለወሰንኩኝ ነው ያንን የማደርገው። ቢሮ አሁን 2 ዓመት ሆነኝ አዲስ ቢሮ ከገባሁና ሰዎች በአብዛኛው ሲመጡ 2 ነገሮችን ይላሉ። አንድ ቢሮ ያምራል ይላሉ። ሰፊ ነው፣ ቆንጆ ነው፣ ቢሮ ያምራል፣ አሳምሬዋለሁ፣ ቢሮ ያምራል ይሉና በአብዛኛው የሚጨምሩትን ነገር ልንገርሽ፣ በጣም ቆንጆ ይሸታል ይላል። እኔ ጥሩ በመሽተት ቆንጆ በመሽተት አምናለሁ፣ በጣም አምናለሁ። ለምን? ራሴን እንከባከባለሁ። ስለዚህ ለራሴ የማደርግለትን በምግብ፣ በኤክሰርሳይዝ፣ በዳይት፣ በቫይታሚን፣ በንጽህና፣ በቆንጆ ጥሩ በመሽተት ራሴን እጠብቃለሁ እና ይሄ ለራሴ የገባሁት ቃል ነው። አራተኛው ለራሴ የገባሁት ቃል ራሴን ኢኩዊፕ ማድረግ፣ ራሴን ማነጽ። ኤቭሪ ዴይ ራሴን አንጻለሁ። በእውቀት አድጋለሁ፣ አነባለሁ፣ ዶክመንተሪዎችን አያለሁ፣ የሚጠቅሙኝን ነገሮች እና ራሴን መገንባት ያለማቋረጥ። የሆነ እውቀት ጫፍ ላይ ደረስኩኝ ብሎ
ደርሻለሁ በሚል ስሜት ሳይሆን ሁሌ በእውቀት ራሴን በማነጽ አምናለሁ። አምስተኛው ለራሴ የገባሁለት ቃል በፍጹም ቂም አልይዝም። በፍጹም ቂም መያዝ ማለት እኔ እዚህ ጋር ባዶ ቤት ጭንቅላቴ ውስጥ ለሰው ማከራየት ነው እና ሰውየውን ተሸክሞ መሄድ ነው። በፍጹም ሰው ተሸክሜ ጭንቅላቴ ውስጥ አልሄድም። አይ ፎርጊቭ ዩ፣ ኧረ እኔ ይቅር ብያለሁ፣ እንዲህ እንዲያደርጉ ወዲያው ነው እኮ ነው ይቅር ያልኩ ወዲያው። ለምን ጭንቅላቴ ውስጥ ቤት ሰጥቼው ለዛ ሰው ቤቴ ውስጥ እዚህ ጭንቅላቴ ውስጥ ተሸክሜው ለምን እዞራለሁ? ቂም ስትይዢ ይቅር ካላልሽ እንደዛ ነው የሚሆነው። በቃ ሰው ተሸክመሽ ነው የምትዞሪው። ስለዚህ ቂም ላይ ለመያዝ ፈጽሞ ፎርጊቪንግ ለመሆን ለራሴ ቃል ገብቻለሁ። ስድስተኛ ከከፍታዬ ላለመውረድ ለራሴ ቃል ገብቻለሁ። ፕሮሚስ ማይሰልፍ ብዬ ከከፍታዬ አልወርድም። ምን ማለት ነው? አንድ ሰው ቢሰድበኝ መልሼ አልሰድበውም። አንድ ሰው ቢረግበኝ መልሼ አልረግመውም። አንድ ሰው ቢጎዳኝ መልሼ አልጎዳውም። አንድ ሰው እንዲህ ቢያደርግ አላረግም። ለምን? ያ መውረድ ነው፣ በዛ ሌቭል መውረድ ነውና አላደርገውም እሱን ብዬ ለራሴ ቃል ገብቻለሁ። ቃሌን እጠብቃለሁ። የመጨረሻው ሰባተኛው ከእግዚአብሔር ጋር ለመኖር ፕሮሚስ ገብቻለሁ። በተቻለኝ አቅም እኔ ጻድቅ አይደለሁም፣ ቅዱስ አይደለሁም፣ ምን አይደለሁም። በወድቅ ብነሳ፣ በደክም ብበረታ፣ በቃ ምንም ውስጥ ምን በመጠኝ ብዬ ክርስቶስን ለመከተል ከእግዚአብሔር ጋር ለመኖር ወስኛለሁ። ቅዱሳንን አከብራለሁ፣ ክርስቶስን እከተላለሁ፣ ስክሪፕቸር አነባለሁ፣ ቃሉን አነባለሁ። በረታሁ፣ ደከምኩኝ፣ በፍጹም ይህንን ፕሮሚስ እጠብቃለሁ። ስለዚህ የመጀመሪያው አሁን ያነሳ ነው ምንድን ነው? 7 ፕሮሚሶች ለራሳችን። ብዙ ጊዜ ፕሮሚስ ሲባል ለሌላው ሰው ነው የምናስበው። ስለዚህ ለራሳችን ቃል መግባት አለብን። ለራሳችን ቃል መግባት አለብን። ለራስሽ ደግሞ ቃል ከገባሽ ከዛ ራሴ እንዲህ ነው የምጠብቀው፣ እንዲህ ነው የምጠብቀው፣ አሁን አደርጋለሁ እንዳልሽ ካልሽ የሆነ ነገር ሲመጣ ነው አይ ፕሮሚስድ ማይሰልፍ ቃል ገብቻለሁ ለራሴ። ሁሉም ሰው ግን ቢያደርገው ደስ ይለኛል፣ ምክንያቱም ይሰራል። ፕሮሚስ ከገባሽ ከዛ ይሰራል። ሁለተኛው ለወላጆቻችን የምንገባው ቃል ነው። ለወላጆቻችን በህይወት ካሉልን እሰይ፣ ለወላጆች ቃል ትገቢያለሽ። ምን ልታረጊ? ልትንከባከቢያቸው፣ ልትጠይቂያቸው፣ ልታስቢላቸው። እስከ መቼ? እስከ መጨረሻው። እስከ መቼ ነው ቤተሰብ የሚረዳው ምናምን ይባላል። እስከ መጨረሻው በህይወት እስካሉ ድረስ ፕሮሚስ ትገቢላቸዋለሽ። አንድ ጊዜ አንድ አሜሪካን ሀገር አንድ ሰው አገኘው እና በጣም ሀብታም ነው። ቤቱ ራሱ ሂዩጅ ነው እና አለው እሱም አውርቶልኛል ያለውን ሀብት። ከዛ መድኃኒት ነገር ለእናቱ ላከ እዚህ አዲስ አበባ ላሉ እና ደውለህ ሰው ትላክና ትውሰድ ነው ያለኝ። እኔ ግን መሄድ ፈለግኩኝና ራሴ ላድርስላቸው ብዬ ሄድኩኝ ቤታቸው ሲሄድ የጭቃ ቤት ሆኖ ይሄ በጋዜጣ እንትን የሚል የለም የሚለጠፍበት ቤት፣ እንደዛ አይነት ቤት ነው። መጥፎ ነው ማለት አይደለም፣ ግን የሰው እንዳቅሙ ነው የሚኖረው። ግን የልጅየውን ቤት አይቻለሁ፣ የእሳቸውን ቤት አይቻለሁ። ስወጣ ደወልኩለት። እኔ በሰው ጉዳይ አልገባም፣ በሰው ጉዳይ እኮ ጠልቃል። እዚህ ጋር ግን ደወልኩለት እና በጣም አዝኜብሃለሁ አልኩት። እዛ ያንተን ላይፍ አይቻለሁ፣ አቅሙ እንዳለህ አውቃለሁ። እናትህ ደግሞ የሚኖሩት እዚህ ውስጥ ነው። ምን አለበት ብትለውጥላቸው? አንድ አይደለም 10 አፓርትመንት ሊገዛላቸው ይችላል። ከዛ ሰማኝ። የሚገርምሽ ነገር በጣም ኑሯቸውን አሻሻለላቸው። ስለዚህ ለቤተሰብ ቃል እንገባለን፣ ለወላጆቻችን ቃል እንገባለን። ካጣናቸው ደግሞ ወላጆቻችን ያጡ ስላሉ እነሱ ምንድን ነበረ የሚፈልጉት ብለን ደግሞ እንጠይቃለን። ምናልባት የሚፈልጉት ምንድን ነው? የኔ ወላጆች የሉም በህይወት፣ ግን አባቴ ባገኘው ምንድን ነው የሚለኝ? እህቶችህን ተንከባከብ ነው የሚለኝ። ቴክ ኬር ኦፍ ደም፣ እህቶችህን። እንደዛ ነው የሚሰማኝም። አሁን እህቶቼን የማያቸው እንደዛ ነው። እንደ አባት ነው ራሴን። የመጨረሻ ልጅ ነኝ፣ ግን ራሴን እንደ አባት ነው የማየው። እህቶቼ ጋር አክትማሪ፣ እነሱም እንደዛ ነው የሚያከብሩኝ። ስለዚህ እነዛ ወላጆቼ ምን ነበረ ቢኖሩ እንዳደርግ የሚፈልጉት ምንድን ነው ብለሽ መጠየቅ። ሶስተኛው ለልጆቻችን ደግሞ ቃል እንገባለን። እኔ ለልጆቼ ቃል ስገባላቸው ግራጁዌሽናችሁ ላይ እኖራለሁ። መጀመሪያ ዲግሪ ግራጁዌት ስታረጉ፣ ማስተርስ ስትሰሩ፣ ፒኤችዲ ግራጁዌሽናችሁ ላይ አይ ዊል ቢ ዴር፣ ሰርጋችሁ ላይ አይ ዊል ቢ ዴር፣
ልጆች ስትወልዱ ልጆቻችሁን ማጫውተው ብላችኋለሁ። ኢትስ ኤ ፕሮሚስ ኮቨናንት ነውና ለዛ ብለሽ ደግሞ ራስሽን ትጠብቂያለሽ። ለልጆችሽ ብለሽ ራስሽን ትጠብቂያለሽ እና ምክንያቱም መኖር እፈልጋለሁ፣ እውነትም ሲመረቁ መኖር እፈልጋለሁ፣ ሲያገቡ መኖር እፈልጋለሁ፣ ከልጆቻቸው ጋር መጫወት እፈልጋለሁ። እንደዛ እንዲሆን እድሜ የሚሰጠው እግዚአብሔር ቢሆንም እኛ ደግሞ ራሳችንን መጠበቅ አለብን። በደንብ ራሳችንን መጠበቅ አለብን እና ያንን አደርጋለሁ። ስለዚህ ለልጆቻችን ቃል እንገባለን ማለት ነው። አራተኛው ለፍቅረኛ የሚገባ ፕሮሚስ፣ ለትዳር ጓደኛ የሚገባ ፕሮሚስ ነው። ኦፊሻል የሆነው ቃል ኪዳን አለ። ከዛ ውጭ ግን ፕሮሚስ የምትገባቢው ነገር አለ። ታማኝነት። ባል ይሄዳል ውጭ፣ ፈተና ሊገጥመው ይችላል፣ የተለያየ ነገር ይገጥመዋል። የሆነች ቆንጆ ሴት የምታምር የምትፈትን ልትመጣ ትችላለች። ችግር ውስጥ እንዳይገባ የሚጠብቀው ምንድን ነው? ፕሮሚስ። ለምን? ለሚስቱ አንቺ ብቻ ብሎ ቃል ገብቶላታል። የኔ ፍቅር፣ የኔ ባለቤት አንቺ ብቻ፣ ከኔ ጋር የፍቅር ግንኙነት የሚኖራት ሴት አንቺ ብቻ ነች። እሷም የተለያየ ፈተና የመጣባት አንተ ብቻ ብላ ቃል ገብታለች። ፕሮሚስ ነው። ይህንን ፕሮሚስ የሚጠበቅ ፕሮሚስ ነው። የሚገርምሽ ነገር አንዳንዱ ፕሮሚስ እኛ እንዳጋጠመን አይነት ትዳር ከፈረሰም በኋላ የምትጠብቂው ፕሮሚስ አለ። እኔ በህይወት እስካለሁ ድረስ የልጆቼ እናት አትቸገርም ብለሽ ፕሮሚስ ትገባለሽ። አሁን እንደዛ ፕሮሚስ እገባለሁ። በህይወት እስካለሁ ድረስ ስለ አንተ ክፉ ነገር አልናገርም። እሷ ፕሮሚስ ትገባለች። እኔ በህይወት እስካለሁ ድረስ ስለ አንቺ መጥፎ ነገር አልናገርም። ኔቨር። ፕሮሚስ ነው ይህም ፕሮሚስ ነው። በነገራችን ላይ ሁለት ነገር ልናገር እዚህ ጋር። አንደኛ እኔ የትዳር አማካሪ አይደለሁም። አንዳንድ ሰዎች እንደዛ ስለሚሉ እኔ የትዳር አማካሪ አይደለሁም፣ ጊዜውም የለኝም። ሰዎች ትዳር አማክረን ብለው ሲመጡ ወደማውቃቸው የትዳር አማካሪዎች ነው ምልካቸው። ጊዜው ራሱ አሁን ትዳር ላማክር ብትይ ሚስትየዋ መታ ዲቴል ታሪኳን እስክትነግርሽ 2 ሰዓት 3 ሰዓት ይፈጃል። ከዛ ባልየው መጥቶ የእሱን ሳይድ ስቶሪ ሲነግርሽ 2 ሰዓት 3 ሰዓት ይፈጃል። እኔ ያንን ጊዜውም የለኝም፣ ያን አፎርድ አላደርግም። ስለዚህ እኔ ካውንስሊንግ ሰራለሁ፣ ቴራፒ ሰራለሁ። የትዳር አማካሪ ግን አይደለሁም። ወደ ትዳር አማካሪዎች ነው ምልከው እና አንዳንድ ሰው ሌላ እኔ ትዳር ላይ ትሬኒንግ አልሰጥም፣ በሰጥቼ አላውቅም። እናንተ እንዲሁን ምናምን ስለሚል ለምን እንደዚህ ስለ ትዳር ታወራለህ ምናምን ከሚለው ሀሳብ አንጻር ከሱ ሀሳብ ነው። እኔ ትዳርም አላማክርም፣ ትዳር ትሬኒንግም አልሰጥም። ደግሞም እኔና አንቺ ያለንን አቋም እዚህ ጋር ግልጽ አድርገን እንለፍ። እኔ ሴት ልጆች አባት ነኝ። የልጆች አባት መሆን ትልቅ ኃላፊነት ነው። የልጅና እናት መሆን ለአንቺ ኃላፊነት እንደሆነው የሴት ልጆች አባት መሆን ደግሞ በጣም ከባድ፣ የተለየ ኃላፊነት ነው ህሊናሽ ላይ የሚያስቀምጠው። ልጆቼ እንዲያገቡ እፈልጋለሁ። በጣም ጥሩ ትዳር እንዲኖራቸው እፈልጋለሁ። በጣም ጥሩ ትዳር እንዲኖራቸው ጸሎቴ ነው። ከአሁን ጀምሬ ነው። ገና አሁን ወደ 12 ነው የሚያልፉት፣ ግን ከአሁን ጀምሮ ነው የምጸልየው። ለልጆቼ ትዳርን ከተመኘው ለሁሉም ሴቶች ነው ትዳር የምመኘው፣ ለሁሉም ወንዶች ነው ትዳር የምመኘው። ሰዎች አግብተው የከበረ ትዳር ውስጥ ገብተው እንዲኖሩ ምኞታችን ነው፣ ጸሎታችን ነው። ሰዎች የሚለያዩት ከአቅማቸው በላይ ከሆነ ደግሞ አንፈርድባቸውም ያንን ከተለያዩ እና ይሄ አቋማችን እንደሆነ ትዳርን እንደማናደፋፈር አንዳንዶች ስለሚወቅሱ አለማግባትን እያደፋፈርን እንደሆነ እኔ የራሴን የተናገርኩት እኔ አላገባም እና ድግድ ብቻዬን ደግሞ አልሆንም በቃል ኪዳን ጓደኛ ትኖረኛለች ስል እኔ ነኝ ለእኔ ነው ያልኩት እንጂ እናንተን አድርጉ ማለት አይደለም። እናንተማ አግቡ፣ አንቺን ራሱ እንድታገቢ ነው የምመክረው አይደለም? አዎ ሁልጊዜ እና እንደዛ አቋማችንን ሚስ አንደርስታንድ እንዳያደርጉን ማለት ነው። አምስተኛው ለወዳጅ ጓደኞቻችን የምንገባው ፕሮሚስ ነው። ለጓደኞቻችን ፕሮሚስ እንገባለን። አንዳንዴ የልጅነት ጓደኞቻችን ይኖሩና እንደ ግሩፕ ተወኝና ከዛ መሃል ሁለቱ በህይወት አጋጣሚ በጣም ሰክሰስፉል ይሆናሉ፣ በጣም ፋይናንሻሊ ሰክሰስፉል ይሆናሉ። ሌሎቹ ሁለቱ ደግሞ በህይወት አጋጣሚ አይኖራቸውም። እዛ ግን ጓደኞች ነበሩ አይደል?
ቆሎ ተካፍለው በልተው የለም። አንዷን ዳቦ ለአራት ቆርሰዋት በልተው የለም። በቃል ባይገባቡ እንኳን ፕሮሚስ ግን አላቸው። እነዚህ የተሳካላቸው እነዛን መርዳት አለባቸው። እነዚህ የተሳካላቸው እነዛን ማገዝ አለባቸው። ምክንያቱም እንደዛ ነው መሆን ያለበት። ሌላ ጓደኛሞች ሲሆኑ የጓደኛን ገበና መሸፈን፣ መከለል፣ ሰዎችን ሊያዋርዷት ሲል ፊቷ መቆም፣ ሲቸግራት ማገዝ፣ ሚስጥሯን መጠበቅ፣ ይህም ደግሞ የጓደኝነት ፕሮሚስ ነው እና ሊኖር የሚገባው ፕሮሚስ ነው ማለት ነው። ስድስተኛው ለሕዝባችን እና ለሀገራችን የምንገባው ቃል ኪዳን ነው። የኔን ስነግርሽ ሕክምና ስማር 6-7 ዓመት ስንት ብር የከፈልክ ይመስልሻል? ክፍያ ወይ ዶክተር ነው ያላቀም 30 ብር ነው የከፈልኩት። የመመዝገቢያ 30 ብር ነው። በቃ ሃይ ስኩል ቦሌ ነው የተማርኩት። ቦሌ 4 ዓመት ስማር 1 ብር አልከፈልኩም። ምናልባት በመመዝገቢያ 10 ብር ምናምን ከፍዬ እንደሆነ። ከዛ ዩኒቨርሲቲ ሕክምና ስንማር በእኛ ጊዜ ያንን የመሰለ ሕክምናን የመሰለ ትምህርት እየተማርን ዶርሚተሪ ውስጥ እየኖርን ቁርስ፣ ምሳ፣ እራት እየበላን ስንመዘገብ የከፈልናት 30 ብር ትዝ ትለኛለች። ከዛ ውጭ አልከፈልንም። በነፃ ነው የተማርነው። ማስተርሶችንም በእኔ ጊዜ ማስተርስ በሰራሁበት ጊዜ በሴሚስተር 1500 ብር ነው እንዲህ ነበር የሚከፈለው። ከዛ ግን በአመቱ ደግሞ ቴስስ ስትጽፊው ደግሞ መልሰው ብር ይሰጡሻል። ያ በማን ገንዘብ ነው የተማርኩት? በህዝብ ገንዘብ። ሽንኩርት ሸጣ ታክስ በከፈለችው ገንዘብ ነው የተማርኩት። ስለዚህ ከኔ ምን ይጠበቅብኛል? ጊቪንግ ባክ፣ ህዝብን ማገልገል አለብኝ፣ ሀገሬን ማገልገል አለብኝ። ሀገር ሲባል ሰዎች ብዙ ጊዜ ከመንግስት ጋር ያገናኙታል። የመንግስት ደጋፊ መሆን ይቻላል፣ ነፃነት ነው። የመንግስት ተቃዋሚ መሆን ይቻላል፣ ነፃነት ነው። ኒውትራል መሆን ይቻላል፣ እሱም ነፃነት ነው። ሀገር ላይ ግን ኮምፕሮማይዝ አታደርጊም። ሀገር ግን ሀገር ነው። በደርግም ጊዜ ኢትዮጵያ ነበረች፣ በኢህአዴግ ጊዜ ኢትዮጵያ ነበረች፣ በብልጽግና ጊዜ ኢትዮጵያ ነበረች። እንደዚሁ ይቀጥላል እና መንግስት ላይ አቋምሽ ሊቀያየር ይችላል። ሀገር ግን ኢትዮጵያን ግን ለመጥቀም ማንኛውንም ሀገርን የሚጠቅም ማንኛውንም ለሀገር እድገት የሚሆን ነገር ላይ ኮንትሪቢዩት ማድረግ አለብን። ምክንያቱም ከፖለቲካ ጋር አይገናኝም። ይህም ፕሮሚስ መግባት አለብን ለኢትዮጵያ። ሰባተኛው የመጨረሻው ለእግዚአብሔር የምንገባው ኪዳን ነው። ለእግዚአብሔር የምንገባው ፕሮሚስ ነው። ከተልሃለሁ፣ አመልክሃለሁ። ይሄ ከእሱ ጋር እንደውም ኮቨነንት ነው። የሚገርምሽ ቃል ኪዳን ነው እሱ። የእሱን ሳይድ ኮቨነንት ይጠብቃል ሁል ጊዜ። የማንጠብቀው እኛ ነን። ግን ከእሱ ጋር ፕሮሚስ ስንገባ የቻልኩትን ያህል በቅድስና ለመኖር እሞክራለሁ። እኖራለሁ አለሽ ምን እሞክራለሁ። አንችልም፣ ደካሞች ነን፣ ያለኔ ምንም ማድረግ አትችሉም ተብለናል። አሁን ታጥበን እንወድቃለን። እንደዚህ አይነት ስህተቶች እንሰራለን። መቼም ፐርፌክት አንሆንም። ግን ጸጋው ያስችልሻል። በምህረቱ በይቅርታው ትመላለሻለሽ እና ከሱ ቤት አትጠፊም፣ ከሱ አትለይም። ግን በቃ ከቤትህ መውጣት አንፈልግም ማለት ከፕሬዘንስህ ዳዊት ምንድን ነው ያለው? አቤቱ ከፊትህ አትጣለኝ ያለው። ዶንት ካስት ሚ አውት ኦፍ ዮር ፕሬዘንስ ነው የሚለው። ከመገኘት ውስጥ አትጣለኝ ይላልና ለእግዚአብሔር ደግሞ ቃል እንገባለን። ጸጋው ይረዳናል። በጸጋው ፕሮሚስን እንጠብቃለን። ፕሮሚስ ስንጠብቅ በጣም ጥሩ ነው። ያልተጠበቁ ፕሮሚሶች ደግሞ ብሮከን ፕሮሚስስ ብሮከን ሃርትስ ያመጣሉ እና ይህን ለማለት ነው። መልካም ዶክተር፣ እንግዲህ ስለ ፕሮሚስ ይህን ያህል ካነሳን በመጨረሻ አንድ ሀሳብ እንድናነሳ የምፈልገው ምንድን ነው፣ መጽሐፍ ቅዱስ ላይ ራሱ ፈጣሪያችን ምን ይላል? ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይቀላል ይላል እና የቃልን ዋጋ በዛ ልክ ነው የምንረዳው። ቃል ምን ያህል ትልቅ እንደሆነ አንዴ ካፋችን ከወጣ አንዴ ከተናገር ነው ለራሳችን፣ ለቤተሰብ፣ ለሁሉም ላልከውን ቃል ከገባን በኋላ በህይወታችን ውስጥ በጣም ላናፈርሰው፣ በጣም ደግሞ ልንጠብቀው የምንጥረው ነገር ነው እና ዛሬ ያነሳ
ያነሳናቸው እነዚህ ቃል የምንገባባቸው ሀሳቦች በሙሉ ሁኔታዎች አሉት ወይ ዶክተር? ብዙ ጊዜ ሰዎች ቃል የምትገቡበትን ጊዜ አስቡበት፣ ምረጡ፣ ስሜታዊ ሳትሆኑ የሚባሉ ብዙ ሀሳቦች ይነሳሉና ለራሳችን ቃል ስንገባ፣ ለሰዎች ቃል ስንገባ፣ ከፈጣሪያችን ጋር ቃል ስንገባ በምን አይነት ሁኔታ ውስጥ መሆን አለብን፣ ምን አይነት ዝግጅት ማድረግ አለብን የሚለውን የመጨረሻ ሀሳብ እናንሳ። በጣም ኢምፖርታንት፣ በጣም አስፈላጊ ጥያቄ ነው። ለምንድን ነው ፕሮሚስ ከመግባታችን በፊት በደንብ ማሰብ አለብን። በደንብ ማሰብ። አሁን እኔ ቸኩዬ ፕሮሚስ አልገባም። ምክንያቱም ፕሮሚስ ከገባ I want to keep it እና አሁን ቃል አልገባልህም እላለሁ። እንደው አሁን ቃል አልገባልህም፣ ከቻልኩኝ ግን እመጣለሁ። ለምሳሌ አሁን ፕሮግራሞች እንኳን ሲጋብዙኝ በጣም እንደው አደራ ዶክተር ምናምን ሲሉ አሁን ቃል አልገባልህም፣ ከቻልኩኝ ግን እነግርሃለሁ እላለሁ። ምክንያቱም ባይንዲንግ ነው፣ ይይዝሻል ፕሮሚስ። ስለዚህ በጣም ጥሩ ነገር ነው። ፕሮሚስ ከመግባታችን በፊት፣ ቃል ከመግባታችን በፊት በደንብ አስበንበት፣ ስሜታዊ ሳንሆን አስበን ነው ማድረግ ያለብን። ለምሳሌ ፈንድሬዚንግ ላይ የተሻለ አይደለም 1 ሚሊዮን እሰጣለሁ ይሉና ድንገት ስሜታዊ ሆነው በኋላ ችግር ውስጥ ይገባሉ። ግን ያንን ቃል ለመጠበቅ ግን አይችሉም። መፈጸም የማንችለውን ቃል አለመግባት፣ ከዛ በደንብ አስበንበት ቃል መግባት፣ ከዛ ከገባን በኋላ መጠበቅ። በጣም ትልቅ ቃል ነው ያነሳሽው። ቃሌ ከሚያልፍ ሰማይ በጣም አስገራሚ አከበደው፣ የባሰ አከበደው። እሱ ደግሞ እንደዛ ነው ፒናኝ። መልካም እንግዲህ ሁላችንም በህይወታችን ውስጥ በተለይ ደግሞ ዛሬ ካነሳናቸው ሀሳቦች መካከል ቃል መግባት ያለብኝ ለማን ነው? ለራሴ ነው? ለቤተሰቤ ነው? ለጓደኞቼ ነው? ከፈጣሪ ጋር ነው የሚለውን ነገር በደንብ አስበን ለራሳችን ለምንገባቸው፣ ከሰዎች ጋር ለምንገባቸው፣ ከፈጣሪያችን ጋር ለምንገባቸው ቃሎች ደግሞ በደንብ ዝግጁ ሆነን እንደምናደርገው እንደምንፈጽመው እርግጠኛ ሆነን ቃል ከገባን በህይወታችን ውስጥ በጣም ትልቅን ለውጥ እንደሚያመጣ ምንም ጥርጥር የለውም እና ዛሬ ስለ ቃል ኪዳን ያነሳነው ቆይታችን እንግዲህ ይሄንን ይመስላል። ተመልካቾቻችን እናንተም ደግሞ በደንብ ልብ ብላችሁ ስሙትና በህይወታችሁ የሚያስፈልገውን ቃል ኪዳን ገብታችሁ በህይወታችሁ ውስጥ የሚመጣውን ለውጥ ትለማመዱት ዘንድ እንጋብዛችኋለን። ያው እንደተለመደው ዶክተር ሳምንት በሰዓታችን ወደ ተመልካቾቻችን ተመልሰን የምንመጣ ነው የሚሆነው። አሁን ግን የነበረን ቆይታ አብቅተናል። መልካም ሳምንት ይሁንላችሁ። መልካም ጊዜ